ኦሪት ዘሌዋውያን ምዕራፍ 9። በስምንተኛውም ቀን እንደዚህ ሆነ፣ ሙሴ አሮንንና ልጆቹን የእስራኤልንም ሽማግሌዎች ጠራ። አሮንንም አለው፣ ስለ ኃጢአት መሥዋዕት ከመንጋው እምቦሳውን፣ ስለሚቃጠልም መሥዋዕት አውራውን በግ ነውር የሌለባቸውን ወስደ በእግዚአብሔር ፊት አቅርባቸው። የእስራኤልንም ልጆች ዛሬ እግዚአብሔር ይገለጥላቸዋልና ለኃጢአት መሥዋዕት አውራ ፍየልን፣ ለሚቃጠልም መሥዋዕት ነውር የሌለባቸውን 1 ዓመት የሆናቸውን እምቦሳና ጠቦትን፣ ለደህንነትም መሥዋዕት በሬንና አውራውን በግ፣ በዘይትም የተለወሰ የእህልን ቁርባን በእግዚአብሔር ፊት ይሰዉ ዘንድ ውሰዱ ብለህ ንገራቸው። ሙሴም ያዘዛቸውን ወደ መገናኛው ድንኳን ደጃፍ አመጡ። ማኅበሩም ሁሉ ቀርበው በእግዚአብሔር ፊት ቆሙ። ሙሴም ታደርጉት ዘንድ እግዚአብሔር ያዘዘው ይህ ነው፣ የእግዚአብሔርም ክብር ይገለጥላችኋል አለ። ሙሴም አሮንን ወደ መሠዊያው ቀርበ የኃጢአትን መሥዋዕትና የሚቃጠለውን መሥዋዕትህን ሰዋ፣ ለራስህና ለሕዝቡም አስተሰርይ፣ እግዚአብሔርም እንዳዘዘ የሕዝቡን ቁርባን አቅርብ፣ አስተሰርይላቸውም አለው። አሮንም ወደ መሠዊያው ቀርቦ ስለ ራሱ ኃጢአት መሥዋዕት የሆነውን እምቦሳ አረደ። የአሮንም ልጆች ደሙን አቀረቡለት። ጣቱንም በደሙ ውስጥ ነክሮ የመሠዊያውን ቀንዶች አስነካ፣ ደሙንም ከመሠዊያው በታች አፈሰሰው። እግዚአብሔርም ሙሴን እንዳዘዘው ከኃጢአቱ መሥዋዕት ስቡንና ኩላሊቶቹን የጉበቱንም መረብ በመሠዊያው ላይ አቃጠለ። ሥጋውንና ቁርበቱንም ከሰፈሩ ውጪ በእሳት አቃጠለ። የሚቃጠለውንም መሥዋዕት አረደ። የአሮንም ልጆች ደሙን አመጡለት። እርሱም በመሠዊያው ላይ በዙሪያው ረጨው። የሚቃጠለውንም መሥዋዕት በየብልቱ ራሱንም አመጡለት። እርሱም በመሠዊያው ላይ አቃጠለው። የሆድ ዕቃውንና እግሮቹንም አጠበ። በመሠዊያውም በሚቃጠለው መሥዋዕት ላይ አቃጠለው። የሕዝቡንም ቁርባን አቀረበ። ስለ ሕዝቡ ለኃጢአት መሥዋዕት የሆነውን ፍየል ወስዶ አረደው። ስለ ኃጢአትም እንደ ፊተኛው ሰዋው። የሚቃጠለውንም መሥዋዕት አቀረበ፣ እንደ ሥርዓቱም አደረገው። የእህሉንም ቁርባን አቀረበ። ከእርሱም እፍኝ ሙሉ ወስዶ በጠዋት ከሚቃጠለው መሥዋዕት ሌላ በመሠዊያው ላይ አቃጠለው። ስለ ሕዝቡም የሆነውን የደህንነት መሥዋዕት በሬውንና አውራውን በግ አረደ። የአሮንም ልጆች ደሙን አመጡለት፣ በመሠዊያውም ላይ በዙሪያው ረጨው። የበሬውንና የአውራውንም በግ ስብ፣ ላቱንም፣ የሆድ ዕቃውንም የሚሸፍነውን ስብ፣ ኩላሊቶቹንም የጉበቱንም መረብ አመጡለት። ስቡንም በፍርምባዎቹ ላይ አደረጉ። ስቡንም በመሠዊያው ላይ አቃጠለ። እግዚአብሔርም ሙሴን እንዳዘዘው አሮን ፍርምባዎቹንና ቀኝ ወርቹን በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው። አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውም። የኃጢአቱን የሚቃጠለውንም የደህንነቱን መሥዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለውን መሥዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ በግንባራቸውም ወደቁ።